ቤቱን ወደ ባለቤቱ መድረኩን ወደሚያምርበቱ ዘመቻ ዓለም ዙሪያ የሚከበረው ወይም የሚታሰበው ይህ ትንሣኤ እንኳን አደረሳችሁ ብሎ ከማለት ይበልጣል። አካላችን የሚቆየው ስበብ በምናስገባው እንደገናም ደግሞ በምናስወጣው አየር እንደሆነ ግልጽ ነው። ግን ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ ይላል፣ ትንሣኤና ሕይወት እኔ ነኝ። በዛሬው ቀን የሚከበረው ነገር ጌታ እዚህ ቦታ ላይ እዚህ ቤት ገብቶ አንድ ለውጥ አምጥቷል። አንድ ልዩ ነገር አድርጓል። ለዚህ ነው መጽሐፍ ቅዱስ ይህ ሕመም እንደዚህ ይላል፣ ይህም ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ነው። ማን? የእግዚአብሔር ልጅ በእርሱ ይከብር ዘንድ እይታን ወይም ደግሞ ብዥታን ወደ እይታ ለመለወጥ የትንሣኤን ምስጢር ጌታ ለመግለጥ የመጣ ሕመም። የእግዚአብሔር ልጅ በእርሱ ይከብር ዘንድ የሚለው የትንሣኤን ምንነትና የትንሣኤን ማንነት ለመግለጥ የተጠቀመው ቃል ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ይገለጥ ዘንድ ነው አለ። ትንሣኤ የእግዚአብሔር ክብር ነው። ክብር ለኢየሱስ ይሁን። ለሰጠን አምላክ ወይም ደግሞ ለቀረበን አምላክ ለተጠጋን አምላክ የትኛውን ነገር ብንሰጥ የክርስቶስን ፍቅር እሱ ለኛ ያለውን ፍቅር አይተካም፣ በምንም አይተካም። መጽሐፍ ቅዱስ ስለ ወዳጆቹ ነፍሱን ነው የሚለው። እኛ ከትርፋችን ነው የምናደርገው የምንሰጠው፣ ቆርሰን ነው የምንሰጠው። ልክ አለው፣ መመዘኛ አለው። የሱ መመዘኛ የለውም። እስከ መቃብር እስከ መውረድ። ለዚህ ነው ጌታ ኢየሱስ ክርስቶስ የትንሣኤን ብዥታ ወደ እይታ የሚለውጠው። ምናልባትም እንደ ማርታ ሽቱ ሰብሮ በእግር ላይ ማፍሰስ ትልቅ ነገር ተብሎ ሊነገር ይችል ይሆናል። ግን ያ እውነትም ቢሆን ኢየሱስ ለነሱ የነበረው ፍቅር መለኪያ የለውም፣ በምንም አይለካም። ይሄን ገብቷቸዋል። መንፈሳዊ ሕይወታችንን የሚያስቀጥለው እኛ ለክርስቶስ ያለን ነገር ሳይሆን መንፈሳዊ ሕይወታችንን የሚያስቀጥለው ክርስቶስ ለኛ የሆነው ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። በጣም የሚያስደንቀን ነገር ሊሆን ከሚገባው ነገር አንዱ የሆንኩለት ሳይሆን የሆነልኝ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ ዛሬ በምድር ላይ ስለሚከበረው ወይንም ስለሚታሰበው በዓል በጣም በሚደቅ ሁኔታ ለአንድ ቤተሰብ የዚህን ቀን ምንነትና ማንነት ሲገልጥ እንሰማለን። ይሄ ቀን ዛሬ በዓለም ዙሪያ ሁሉ በሰባቱ አህጉራት
በወንጌላውያን አማኞች መካከል እንዲሁም በሌላ እምነቶች ቀደም ብሎ በሚከበር ቢሆን ዘግይቶ በሚከበረው ይህ የትንሣኤ በዓል ላይ ትክክለኛ የሆነ የትንሣኤን ግንዛቤ ያስቀመጠበት ክፍል ነው። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ ለአንድ ቤተሰብ ምናልባትም 3 ሰዎች ተጠቅሰዋልና ለነሱ ለማርታ ለማርያምና ለአልዓዛር በአልዓዛር ሞት ምክንያት ይህንን ቀን በሚገርም ሁኔታ ሲገልጠው ሲተነትነው እናያለን። በዛ ቀን የተከሰተው ነገር ዛሬ ያለውን ብዥታዎች ሁሉ የሚያጠፋ ብቻ ሳይሆን ለማርያምና ለማርታም እይታዎቻቸው የተስተካከለ እንዲሆን የገለጠበት ክፍል ነው። በዚህ በዮሐንስ ወንጌል ምዕራፍ 11 ላይ የምንመለከተው የአልዓዛር መሞት ማርያምና ማርታን ወደ ጌታ መልእክተኞችን መላክ የጌታ መዘግየት የማርታና የማርያም አልዓዛርን ወስደው የመቅበር እንዲሁም ደግሞ ዘግይቶ በአራተኛው ቀን ጌታ ኢየሱስ ክርስቶስ መምጣት የማርታ ወደ ጌታ መሮጥ ወደ ጌታም በመሮጥ የተናገረችው የጠየቀችው ጥያቄ አንተ በዚህ ብትሆን ኖሮ የሚል ጥያቄ ጌታ ኢየሱስ ክርስቶስም ለተቀረበለት ጥያቄ የሰጠው መልስ የዛሬውን ቀን በምድር ዙሪያ የሚከበረውን በእርግጥ በትክክል ያስተካከለው ነው ብዬ አስባለሁ። መከበሩ መልካም ነው። ምናልባት የጌታ ኢየሱስ ክርስቶስን የትንሣኤ ቀን ስቅለትንና ትንሣኤን ማክበር መሰቃየቱን ማሰብ በጣም ትክክል ነው። ግን ከዚህ ያለፈ የተደረገ ነገር እንዳለ መጽሐፍ ቅዱስ ይጠቁመናል። ከዚህ የበለጠ ነገር መጽሐፍ ቅዱስ እንዳለ ያስተምረናል። ዛሬ መጽሐፍ ቅዱስ ከሚናገረን ከሚጠራን እንድናየው ከሚፈልገው እንድንመለከተው ከሚፈልገው ደግሞ ከዚህ መጽሐፍ ቅዱስ ከሚናገረው ነገር ጋር እንድንሰፋ ከሚናገረን ከሚጠይቀን ነገር የመጀመሪያውን የምናገኘው በዚሁ በዮሐንስ ወንጌል ምዕራፍ አንድ ጌታ የሚወደው ሰው ተብሎ ተጽፏል። በዚህ ቦታ ላይ አልዓዛር ጌታን እንደሚወደው ሳይሆን ነገር ግን ጌታ ኢየሱስ ክርስቶስ ራሱ አልዓዛርን የሚወደው እንደነበረ ማርያምና ማርታ መልእክትን ለጌታ ለኢየሱስ ክርስቶስ ሲልኩ የምትወደው ክብር ለኢየሱስ ይሁን የሚደረግልን ነገር የሚደረግልን እሱን መውደዳችን ተመርኩዞ አይደለም፣ በሱ ፍቅር ተመርኩዞ ጌታ የሚደረግልን ነገርን የሚያደርግልን ያደረገልን። መውደዳችን ሰዋዊ እንደሆነ እግዚአብሔር ራሱ ያውቃል፣ ልክ አለው። ከዚህ የተነሳ ነው ማርያምና ማርታ ገብቷቸዋል። መልእክት ሲልኩ መታመሙን ብቻ ሳይሆን ጌታ ሆይ አሉ። እንደዚህ ላልቃሉ ከማርያምና ከእህቷም ከማርታ መንደር በቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ እነሆ የምትወደው ታሟል ብለው መልእክት ላኩለት። አንድ ነገር በዛ ቤት ውስጥ ትልቅ ስፍራ እንደነበረው ተመልክተዋል። እነሱ ለጌታ ካላቸው ነገር ይልቅ ጌታ ለነሱ ያላቸው ነገር ይበልጣል፣ ይልቃል። ከወደድነው መውደድ ይልቅ ከተሰጠንለት መሰጠት ይልቅ አብዝቶ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም ብሎ መጽሐፍ ቅዱስ ያስተምረናል።
ማርያምና ማርታ አልዓዛር መናገር በማይችልበት ሁኔታ ላይ ስለነበር ታሞ ተኝቶ ስለነበር በሞት ጣር ላይ ስለነበር መልእክቱ ላይ ጨምረው የላኩት አንድ ነገር እሱ ምንድነው የምትወደው ሰው ያንተ የምትወደው ያንተ የምታፈቅረው ሰው ታሟል እሱን በጣም ቸኩሎ እንዲመጣ አስበው ፈጥረው የተጠቀሙት ቃል አልነበረም የምትወደው የሚለው ነገር ግን በርግጥ የእግዚአብሔር ልጅ የክርስቶስ ኢየሱስ ወደነ አልዓዛር ወደነ ማርታና ማርያም ቤት ሲገባ በሕይወታቸው የተመለከቱት እነሱ ለሱ ያላቸውን ነገር ሳይሆን ምናልባትም እንደ ማርታ ሽቱ ሰብሮ በእግር ላይ ማፍሰስ ትልቅ ነገር ተብሎ ሊደረግ ሊነገር ይችል ይሆናል ግን ያ እውነትም ቢሆን ኢየሱስ ለነሱ የነበረው ፍቅር መለኪያ የለው በምንም አይለካም ይሄን ገብቷቸዋል መንፈሳዊ ሕይወታችንን የሚያስቀጥለው እኛ ለክርስቶስ ያለን ነገር ሳይሆን መንፈሳዊ ሕይወታችንን የሚያስቀጥለው ክርስቶስ ለኛ የሆነው ነው ኢየሱስ ክርስቶስ ለዘላለም ጌታ ነው ቤቱን ወደ ባለቤቱ መድረኩን ወደሚያምርበቱ ዘመቻ እሱ የሆነው እኛ ልንሆን ከምንችለው ከምናደርገው ልናደርግ ከምናስበው በልባችን የትኛውንም አይነት ነገር ብናስብ እሱ ለኛ ያለው ፍቅር ይበልጣል መለኪያ የለው ወይስ እኮ ጌታን ስትወድ ይባላል ወይስ እኮ ጌታን ሲወድ እንዴት ለጌታ የተሰጠ እውነት ነው ግን የኢየሱስን አይተካም እውነት ነው ግን የአምላክ ልጅ ሆኖ የተሰቃየውን መጽሐፍ ቅዱስ እንደሚናገር በትንቢተ ኢሳይያስ ላይ ያለውን 53ኛው ምዕራፍ ላይ ያለውን የእግዚአብሔርን በግ ፍቅር የሚተካ የለም ስለዚህ ማርያምና ማርታ ምን አሉት የምትወደው ያ ሰው ፍቅርን የምትገልጥለት የወደድከው በምን ቃላት እንደሚገልጡ ስለጠፋባቸው ብቻ ነው ይሄንን የገለጡት ከላይ ስለ ማርታ ስለ ማርያም እንደዚህ ተብሎ ተጽፎ እናገኛለን ማርያምም ጌታን ማርያምም ጌታ ሽቱ የቀባችው እግሩንም በጠጉሩ ያበሰችው ነበረች ምን አይነት መነጻጸር ነው ያደረገችው ነገር አልዓዛርን ብላ የምትልከው የሚልኩት የሚጠቀሙት ቃላት ጋር ቢነጻጸር እኩል ይመስላል ለጌታ ያላት ፍቅር የተለየ እንደሆነ የሚያመለክት ቃል ቢሆንም በቤታቸው ውስጥ ምንም እንኳን ሽቱ ያፈሰሰች በፀጉሯም እግሩን ያጠበችም ብትሆን ኢየሱስ ለነሱ ያለው ፍቅር ይበልጣል የተሰጠን ሆነን ብንኖር ለሰጠን አምላክ ወይም ደግሞ ለቀረበን አምላክ ለተጠጋን አምላክ የትኛውን ነገር ብንሰጥ የክርስቶስን ፍቅር እሱ ለኛ ያለውን ፍቅር አይተካም በምንም አይተካም መጽሐፍ ቅዱስ ስለ ወዳጆቹ ነፍሱን ነው የሚለው እኛ ከትርፋችን ነው የምናደርገው የምንሰጠው ቆርሰን ነው የምንሰጠው ልክ አለው መመዘኛ አለው የሱ መመዘኛ የለው እስከ መቃብር እስከ መውረድ ለዚህ ነው ጌታ ኢየሱስ ክርስቶስ የትንሣኤን ብዥታ ወደ እይታ የሚለውጠው ለዚህ ነው በዚህ ስፍራ ላይ በ11ኛው ምዕራፍ በዮሐንስ ወንጌል ላይ የነበራቸውን የአስተምህሮ ምናልባትም ጥላ ስለ ክርስቶስና ስለ ትንሣኤ የተማሩት ጌታ የሚለውጠው መልእክት እሱ ነው ቤቱን ወደ ባለቤቱ መድረኩን ወደሚያምርበቱ ዘመቻ ስለዚህ በዓለም ዙሪያ የሚከበረው ወይም የሚታሰበው ይህ ትንሣኤ እንኳን አደረሳችሁ ብሎ ከማለት ይበልጣል
አካላችን የሚቆየው ስበት በምናስገባው እንደገናም ደግሞ በምናስወጣው አየር እንደሆነ ግልጽ ነው። ግን ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እንደዚህ ይላል፣ ትንሣኤና ሕይወት እኔ ነኝ። መገረም ይሙላብን፣ መደነቅ ይሙላብን። በጥልቀት ይህንን ነገር እንናውቀው እግዚአብሔር ይርዳል። ምን ማለቱ ነው? ጌታ ኢየሱስ ክርስቶስ ትንሣኤ እንኳን አደረሰ አይደለም፣ ትንሣኤ እንኳን አደረሳችሁ አይደለም። ይሄም ትክክል ቢሆን ማለት ነው። በጣም እንድትገነዘቡልኝ የምፈልገው ምናልባት አጋጣሚ ኖራችሁ ይህንን መልእክት የምትሰሙ ሰዎች እንኳን አደረሳችሁ ማለት ትክክል አይደለም፣ ትንሣኤ ማክበር ትክክል አይደለም እያልኩ ያለሁት። ነገር ግን ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ሊገልጥ የፈለገው አንድ ታላቅ ሚስጥር አለ። ለሰው አካሉ መንቀሳቀስ እስትንፋስ የሚገባና የሚወጣው ዋና እንደሆነ ጌታ ኢየሱስ እንደዚህ አለ፣ ሕይወት ነኝ አለ። ስለዚህ ለመንፈሳዊው ዓለም ሕይወት በትንሣኤ የተገኘ ሕይወት ካለ ትንሣኤ አለ ማለት ነው። ለዚህ ነው ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እሱ መልእክት ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። እርሱም ማርታና እህቷን አልዓዛርን ይወድ ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። በጣም የሚያስደንቀን ነገር ሊሆን ከሚገባው ነገር አንዱ የሆንኩለት ሳይሆን የሆነልኝ ነው። በጣም ልንደነቅበት የሚገባው ነገር የምንሆንለት ሳይሆን የሆነልን ነው። ንጉሥ ዳዊት ታቦት ሲመልስ ለናቁት ሰዎች ምላሽ ሲሰጥ ያም ለሚስቱ ሜልኮል አሁን ከሆንኩለት በላይ ምን ማለት ነው? በጥቂቱ ነው የሆንኩለት፣ የሚገባኝን አይደለም ያደረኩለት፣ ቆርሼ ቆንጥሬ ነው ያደረኩለት እያለ ነው። እንደሚገባኝ አልሆንኩለትም። ሳነጻጽረው እሱ ለኔ የሆነው እሱ ለኔ ያደረገው በህይወቴ የፈጠረው በህይወቴ ያከናወነው ነገር እኔ ከማደርገው ነገር ይበልጣል፣ ይልቃል እያለን ነው። ክብር ለኢየሱስ ይሁን። ይበልጣል። ስለዚህ በማርያም በማርታና በአልዓዛር ቤት ንጉሥ ነው። ምን? ኢየሱስ ለነሱ ያለው ፍቅር በቤታቸው የሚከበረው በቤታቸው ትልቅ ሆኖ የሚታየው በቤታቸው በየቀኑ የሚያደንቁት እነሱ ለሱ የሚያደርጉትን በግብዣ ጊዜ በመጣ ጊዜ የሚሰሯቸውን ነገሮች ምናልባትም በመንፈሳዊው ዓለም ላይ ያደረጉትን ነገር ሳይሆን እሱ ለነሱ ያላቸው ነገር እነሱ ለሱ ካላቸው ነገር ይበልጣል፣ ይልቃል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ የክርስቶስ ኢየሱስን ፍቅር ማላቅ እውነተኛ አምልኮ ነው። ጌታም አብዝቶ በዚህ ቤት ላይ ካፈሰሰው ነገር አንዱ ሰዎችም እንዲረዱት ወይም ደግሞ ማርታ ማርያምና አልዓዛር እንዲያውቁት ካደረገው ነገር አንዱ ፍቅሩን መጽሐፍ በጣም ግልጽ በሆነ ነገር ይነግረናል። ማንም በምንም እንዳይታበይ ስለ ጌታ ብሎ እንዳይል፣ ጌታ ያደረገልኝ ያደረኩለት ብሎ እንዳይል፣ ይህንን መጽሐፍ ቅዱስ የሚነግረን አንድም
ሰው የሚመካበት በሰው ዘንድ ምናልባትም ሰው ለእግዚአብሔር ያደረገው እንጥፍጣፊ እንዳይኖር አድርጎ ነው ኢየሱስ ክርስቶስ መውለዱን ለሰው የገለጠው። አንዳች በቤታቸው ውስጥ የሚመኩበት ነገር እነሱ ለእግዚአብሔር የሚያደርጉት ነገር በምንም እንደማይስተካከል ማወቅ መገንዘብ የዕለት ድርሻዎቻቸው ነበር። ማርያም ማርታን ስትመለከት አልዓዛር እህቶቹን ሲመለከት እርስ በርስ አንዱ በሌላው ላይ የሚመለከተው አንዱ ለክርስቶስ ያለውን ነገር ሳይሆን ማርታ ለክርስቶስ ያላትን ማርያም ለክርስቶስ ያላትን አልዓዛር ለክርስቶስ ያለውን ፍቅር ሳይሆን ሶስቱም የሚመለከቱት የእግዚአብሔር ልጅ ኢየሱስ ክርስቶስ በእነሱ ላይ ያለውን ፍቅር ነው። እሱ እውነተኛ አምልኮ ነው። ለዚህ ነው መጽሐፍ ቅዱሳችን በዚህ ቦታ ላይ ቁጥር 3 የዮሐንስ ወንጌል ምዕራፍ 11 ቁጥር 3 ላይ ይሄንን የሚነግረን ኢየሱስም ማርታን እህቷንም አልዓዛርንም ይወድ ነበር። ይህ ዕለት በዕለት ሰው ለክርስቶስ ከሚያሳየው ከሚያደርገው ነገር ይበልጣል። የበለጠ ሰው በክርስቶስ ፍቅር እንዲያዝ እንዲጠመድ ከታች እንዲሆን እግዚአብሔርን ልጅ ኢየሱስን እንዲያከብረው የሚያደርገው የተጠራነውም ይሄንን ፍቅር እንድናልቀው ነው። ይሄንን ፍቅር እውቅና እንድንሰጠው ነው። የተጠራነውም ይሄንን ፍቅር ውስጥ ገብተን እንድንኖር ነው። በጣም በዚህ ቤት ውስጥ በትልቁ ተጽፎ የምናገኘው ነገር ኢየሱስ የሚወደው ቤት የሚል ይሆናል። የኢየሱስ ፍቅር የላቀበት ቤት ተጽፎልን የምናነበው ነገር ሆነ እንጂ ይሄ ቤት በዚህ ቤት ውስጥ ኢየሱስ ፍቅር ገኖ ነው የሚታየው፣ ልቆ ነው የሚታየው፣ ከፍ ብሎ ነው የሚታየው። ዋና የሆነው ነገር ስፍራውን አልለቀቀም። ዋና የሆነው ነገር ቦታውን አልለቀቀም። ዋና የሆነው ነገር በቦታው ላይ ነው ያለው። አልዓዛር ሳይታመም በቦታው ላይ ነበር። አልዓዛርም ታሞ በቦታው ላይ ነበር። ያ የምትወደው ሰው ታሟል ብለው ሲልኩለት አሁንም ከዛ አልወረዱም። ቢታመምም የእግዚአብሔር ልጅ የኢየሱስ ፍቅር ያው እንደሆነ የሚረዳ አእምሮ ክብር ለኢየሱስ። መልእክቴ በዛሬው ቀን የሚከበረው ነገር ጌታ እዚህ ቦታ ላይ እዚህ ቤት ገብቶ አንድ ለውጥ አምጥቷል። አንድ ልዩ ነገር አድርጓል። ለዚህ ነው መጽሐፍ ቅዱስ ይህ ሕመም እንደዚህ ይላል፣ ይህም ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ነው። ማን? የእግዚአብሔር ልጅ በእርሱ ይከብር ዘንድ እይታን ወይም ደግሞ ብዥታን ወደ እይታ ለመለወጥ የትንሣኤን ምስጢር ጌታ ለመግለጥ የመጣ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ የሚለው የትንሣኤን ምንነትና የትንሣኤን ማንነት ለመግለጥ የተጠቀመው ቃል ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ክብር ይገለጥ ዘንድ ነው አለ። ትንሣኤ የእግዚአብሔር ክብር ነው። ክብር ለኢየሱስ ይሁን። የታመመው ክርስቶስ ሊሰራ ካለው ነገር ጋር ተያይዞ ነው። በሁላችንም ዘንድ የሚከሰቱ ነገሮች አይደሉም። በጣም ብዙ ጊዜ ልዩ ነገር ነው። ብዙ ጊዜ ለጸሎቶቻችን ለደረሰብን አንዳንድ ነገሮች የምንጠቀማቸው ነገሮች ናቸው። ግን ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ የእግዚአብሔር ልጅ ምን የሚል ነው? ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ማለት ሞቶ ሊቀር አይደለም። የታመመው ሕመም ወደ ሞት ይወስደዋል። ግን ጌታ እየተናገረ ያለው ለክብር ነው።
እዚህ ቦታ ላይ ነው ጌታ ኢየሱስ ክርስቶስ ይሄንን የተጠቀመው ትንሣኤ የሚለው ነገር መልክ ያስያዘው ቦታ ያስያዘው እውነትን የገለጸው የትንሣኤ ምንነት የትንሣኤ ማንነት በዚህ ቦታ ላይ በዚህ በቤታቸው በገባው ህመም አልዓዛርን በገደለው አልዓዛርን በሞተበት ህመም ተጠቅሞ እግዚአብሔር ልጅ ኢየሱስ ክርስቶስ ክብሩን ገልጧል የክብሩ ምንነትና ማንነትን ገልጧል ያም ትንሣኤ ነው በዚህ ስፍራ ላይ የምናገኘው መልእክት ትንሣኤ ሰጪ አምላክ ሳይሆን ትንሣኤን የሚገኙበትን 7 እና 8 10 እና 15 መንገዶች ብሎ የትንሣኤን የሚገኝበትን መንገድ የሚያስተምር አምላክ ሳይሆን እኔ ትንሣኤ ነኝ ያለ አምላክ ትንሣኤ የሆነ አምላክ በሌላ አባባል አካል ነኝ ትንሣኤ የሚባለው ነገር አካል ነው እያለ የተገለጠ አምላክ ዮሐንስ ወንጌል ምዕራፍ 11 መልእክት እሱ ነው ስለ ትንሣኤ ማለትም ትንሣኤ የሚገኝበትን 7 8 9 10 መንገዶች ለማስተማር ሳይሆን ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ ሊናገር የወደደው ነገር ትንሣኤ አዳይ አምላክ ሳይሆን በዚህ ቦታ ላይ ሊናገር የወደደው ትንሣኤ አካል ነው በዚህ ስፍራ ላይ ሊናገር የወደደው ትንሣኤ እኔ ነኝ ክብር ለኢየሱስ ይሁን ስለዚህ በማርያምና በማርታ በአልዓዛር ውስጥ የነበረውን የትንሣኤን ብዥታዎች ወደ እይታ የቀየረ ነው ትንሣኤ በሆነ ጊዜ የሚመጣ ትንሣኤ ተጠብቆ የምናገኘው ትንሣኤ ነገ የማንደርስበት ሳይሆን ትንሣኤ በፊታችን የቆመው ትንሣኤ የምናመልከው ትንሣኤ ሕይወት የሆነን ትንሣኤ እሱ ክርስቶስ ኢየሱስ ክርስቶስ ተነስቷል እሱ ትንሣኤ ነው እሱ አካል ትንሣኤ አካል እንጂ በዓል አይደለም በመንገድ ማን ይወደሳል ወንጌል ሲባል ስሙ ሲነሳ ኢየሱስ ብቻ አብሮ ይነሳ ቤቱን ወደ ባለቤቱ መድረኩን